ሰላም ሰላም፣ ውድና የተከበራችሁ የጅማ ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉት ማለት ነው። አዜብ ነኝ ከጅማ ሚዲያ። ጉድ ልንገራችሁ፣ ጉድ በጣም ያሳዝናል የእውነት ማለት ነው። ሁለት መረጃ ይዤላችሁ የመጣሁት ሰሞኑን እኚህ አባት አቶ አበራ የሚባሉ አባት ልጆቼ ሚስቴ ሆነው ጠፍተውብኛል ሲሉ ነበረ ማለት ነው። ከብዙ ዓመት በፊት የጠፉባቸውን እንግዲህ አሁን ላይ ያመጡት እኚህ አባት ማለት ነው። ወደ ሁለተኛው መረጃ ደግሞ ስንሄድ ወጣቱ ሐኪም ዶክተር የነበረው ራሱን በራሱ ህይወቱን ነጥቋታል ማለት ነው። በጣም ያሳዝናል ማለት ነው። ይህ ወጣት በምን ምክንያት ነው ህይወቱን የነጠቀ የሚለውን ሁሉንም አብረን እናያለን። ይህ ወጣት እንግዲህ በጣም በሚያሳዝን ሁኔታ የሕክምና ስራውን እየሰራ ባለበት ሰዓት ባልታወቀ ነገር በራሱ ላይ ወስኖ ህይወቱን ነጥቆ ተገኝቷል ማለት ነው። ወዳጅ ዘመዶች፣ ቤተሰብ ሁሉንም መጽናናት ያድልልን። በጣም የሚያሳዝነው ነገር ገና ለአንድ አመት ነው ስራ ከጀመረ ማለት ነው። አሁን በቅርብ ነው ተመርቆ ጨርሶ የሕክምና ስራ እንግዲህ ብዙ አመታትን ተምራችሁ ነው ሐኪም ለመሆን ማለት ነው። ይሄ ሁሉ ድካም፣ ይሄ ሁሉ ልፋት፣ ይሄ ሁሉ ነገር በአንድ ቀን እንግዲህ ተስፋ በምን እንዳስቆረጠው አይታወቅም። የተለያዩ መረጃዎች እየወጡ ይገኛሉ። ይህ ወጣት እንግዲህ ህይወቱ አልፎ የተገኘው የገዛ የራሱ ክላስ የሚኖርበት ክላስ ውስጥ ነው። እንዲሁም ስራ ጀምሮ በስራ ገበታው ላይ ነው የነበረው። ብዙዎች እያሉ እንዳሉ ከሆነ ከፍቅረኛው ጋር እንደተጣሉና አልፈልገም እንዳለችው እየተሰማ ይገኛል ማለት ነው። በእሷ ምክንያት ነው እየተባለ ነው። ወንዱ በሴት ምክንያት፣ ሴቷ በወንድ ምክንያት፣ ብቻ ምን አይነት ተስፋ አስቆራጭ ጊዜ ላይ እንደደረስን አላቅም። ይሄ ሁሉ ነገር ካደረገ በኋላ እናት፣ አባት፣ ወላጆች፣ ቤተሰቦች ከብዙ ድካም በኋላ ነው እንግዲህ ዶክተር ማለት ሕክምና ሙያ ማለት በጣም ብዙ አመት ለፍታችሁ ደክማችሁ ብዙ አንብባችሁ አይናችሁን ታማችሁ አንገታችሁን ታማችሁ ነው እዚህ ደረጃ ላይ የምትደርሱት። እንደ ቀላል አይደለም የዶክተር ትምህርት ማለት ነው። እየተማራችሁ ታውቁታላችሁ። በዙሪያችሁ ደግሞ ቤተሰብ፣ ጓደኛ ምናምን ካላችሁ ስለ ዶክትሬት የሚማሩ ማለት ነው ስለ ሕክምና ሙያ ታውቃላችሁ ብዬ አስባለሁ ማለት ነው። እና በጣም ያሳዝናል የእውነት ምን አይነት ዘመን ላይ ምን አይነት ተስፋ ቆራጭ ላይ ምን አይነት መንፈስ ላይ እንደደረስን እግዚአብሔር ብቻ አላቅም፣ እሱ ይርዳን ማለት ነው። እንግዲህ ከዚህ ሁሉ ድካም ለቤተሰብ ደረስኩላችሁ በማለት ገና በዚህ አመት ላይ ስራ ከመያዙ ገና ልበላ ነው እንጀራ ከማለቱ እንግዲህ የዶክተር ደሞዝ ኢትዮጵያ ውስጥ የምታውቋት ናት። እንግዲህ ይሁን በሚለው እንያዘው እና ማለት ነው። ዋናው ሙያው ስለሆነ ደሞዙን አናስብም እኛ። ይህ ሁሉ መከራ ከልፋት በኋላ እንግዲህ በአንድ ሴት ህይወታችን ውስጥ ገብታ የእኛን ህይወት የምትነጥቅ ከሆነ አንድ ወንድ መጥቶ የኔን ሰላሜን የሚያሳጣኝ ህይወቴን የሚያሳጣኝ ከሆነ ያ ወንድ ቢቀርስ፣ እች ሴት ብትቀርስ፣ ለምን ይሄ ነገር የእውነት በጣም ነው ያዘንኩት። በጣም ነው ያሳዘነኝ። ይሄ ወጣት እንደምታዩት በጣም ገና ልጅ ነው። ይሄ ሁሉ ነገር ወላጆች እንዴት ነው ምን አክል ዋጋ እንደከፈሉ ታውቃላችሁ? ይሄን ሁሉ አመት የገጠር ልጅ ነው ከገጠር ወደ ከተማ ሲያስተምሩ የቤት ክራይ ከፍለው ቀለብ፣ የትምህርት ቤት የምን ብዙ ነገር ዩኒቨርሲቲ ከገባችሁ በኋላ ያለው ብዙ ፈተና ከብት ሽጦ ምን ብሎ መከራ አይቶ ቀን ስራ ሰርቶ ወላጅ አሳድጎ እንደገና በማይረባ ነገር ህይወትን መንጠቅ በጣም ነው የሚያሳዝነው። በጣም ነው እውነቴን ነው የምላችሁ። በጣም ለመስማትም የሚቀፍ ነገር ነው እና እግዚአብሔር አምላክ ለቤተሰብ መጽናናትን ያድልልን። ወንድማችን እንግዲህ እንደሰማኑ ከሆነ በጓደኛው ምክንያት ከእሷ ጋር በተፈጠረው እሱን ትታ ወደ ሌላ ወንድ በሄደችበት በዛ ጉዳይ ላይ ነው እንግዲህ ራሱን በራሱ እዚህ ላይ የወሰነው ውሳኔ ያደረገው ነው እየተባለ ያለው። ስለ ሁለተኛው መረጃ ስንሄድ እኚህ አባት ሚስቴ ከድሮ ፍቅረኛዋ ጋር 2 ሴቶች ልጆቼን ይዛ ጠፋች፣ ሄደች። እኔ ፊልድ እጄ ስመለስ ሚስቴን ከቤት አጣዋት ብለው ነው የተናገሩት እኚህ አባት አይደል። ይህ ነገር ሁሉ ውሸት ነው ማለት ነው። ልጆች ምላሽ ሰጥተዋል። ልጆች እንግዲህ የተናገሩት በጣም የሚያሳቅቅ የሚያሳዝን ነገር ከእናታችን በፊት ልጅ እንዳለውና ሚስት እንደነበረው እንዲሁም ደግሞ ከእናታችንም በኋላም ሌላ ሴት እንዳለው ሰውየው የሚጠጣ የሚያጨስ የሚቅም ሱሰኛ የሴት ሱስም ያለበት እንደሆነ እንዲሁም እናታችንን ሁሌ ይደበድባታል። ባለስልጣን ነበረ፣ መሳሪያ ነበረው፣ በመሳሪያ ያስፈራራታል፣ ይመታታል። ሁሌ ዘመዷ ቤት ሄዳለች፣ ታርቃ ትመጣለች።
ብዙ ነገር ሲያደርግባት ነበረ እናታችን ላይ። አልፎ ተርፎ እናታችን ውጭ በነበረችበት ሰዓት ላይ ከቤት ተጣልታ እሷን አባሯት፣ እሷ ወንድሟ ቤት ባለችበት ሰዓት ላይ እኔን በገንዘብ አታሎ ከኔ ጋር አብሮ ተኝቷል አባቴ ትላለች። እንግዲህ ልጅ ማለት ነው። ለጆሮ ቀፈፍ የሚል መስማት የሚዘገንን ነገር ነው እየሰማን ያለ ነው ማለት ነው። እኛ አባት መጀመሪያ መጥተው እንደዛ ሲያለቅሱ ምን ሲሉ ሁላችንም አዝነን ነበረ። ልጆች አሁንም ቁስላችንን አትነካካ፣ ዛሬ ላይ አድገናል፣ 30 ዓመታችን ሆኗል፣ ከ30 በላይ ሆነናል፣ ኢትዮጵያም ገብተን መተናል፣ ውሸቱን ነው፣ እኛም አባትነቱን አንፈልገም፣ እሱም ደግሞ እኛን አይፈልገንም፣ ምን ሊያደርግ አሁን ልጆቼ ብሎ መጣ፣ ያደረገው ነገር የበደለው በደል የሰራው ስራ እንዴት አልጸጸተውም እያሉ በሚያሳቅቅ ሁኔታ በእንባ መልስ ሰጥተዋል ልጆች ማለት ነው። እንግዲህ አንድ አባት እንዲሁም ደግሞ ከመጀመሪያ ሚስቱ የተወለደችው ታላቅ እህታችን በአጎቷ ጥቃት ደርሶባት አርግዛ በአባቷ ወንድም ማለት ነው ለልጆቹ እህት የአባታቸው ልጅ ከመጀመሪያ ሚስት የተወለደችው። ከዛም ወንድምየው እንዲያገባት ተደርጎ ሳትወድ በግድ ሙስሊም አድርገዋት። የአባቷ ወንድም ሙስሊም ነው፣ ጀሚላ ትባላለች። ሰልማ እንዲሁም ደግሞ አጎቷን አግብታ ወልዳ እየኖረች ነው። ትምህርት የሚባልም አልተማረችም። እኛ ጋር እንኳን ስትመጣ እኛ ስናቃት የ20 ዓመት እድሜ ነበራት እና ገጠር ወስዶ እዛው ገጠር ቤተሰብ ጋር ጥሏት እዛው አድጋ እዛው አጎቷ ጥቃት አድርሶባት አስረግዟት እዛው እንድታገባ ተደርጎ እዛው አግብታለች። የሰውየው ቤተሰቦች ገጠር ውስጥ ነው የሚኖሩት እና በሃይማኖትም ሙስሊም ናቸው ይመስለኛል። እንግዲህ እንደዛ ብላለች እሷ። ሙስሊም ተደርጋ ነው ያለችው ልጆቹ እንዳሉት ከሆነ ማለት ነው። እና እዚህ ጋር ሃይማኖቱ ሳይሆን የሚያሳዝነው ነገር አጎቷን እንድታገባ መደረጉ፣ በአጎቷ ጥቃት መድረሱ፣ ሰውየው ደግሞ ልጄ ብሎ እንደማያያት እንደማያስተምራት በጣም ያሳዝናል። እና ብዙ በደሎችን ብዙ ነገር ካደረገ በኋላ ዛሬ ላይ እንደደህና ሰው መጥቶ ልጆቼ ሚስቴ በፍቅረኛዋ በድሮ ፍቅረኛዋ ወስዷት አውስትራሊያ ይዟት ሄደ፣ ይዟት ጠፋ፣ ቀለበት ታስሮ ባልና ሚስት አድርጎ ይዟት ሄደ በማለት እንግዲህ የሚስታቸውን ቤተሰቦች እና ሚስታቸውን ሲወነጅሉ ሲያለቅሱ በእንባ እያንቀጠቀጣቸው ሲናገሩ ነበረ። መሲ ቤት ሁላችንም ሰምተን በጣም አዝነን ነበር፣ ልባችን ተሰብሮ ማለት ነው። ይሁን እንጂ ይሄ ሁሉ ነገር ውሸት ሆኖ ሲገኝ ደግሞ በጣም ያሳዝናል። ሰውየው ደግሞ የበደሉት በደል የሰሩት ግፍ ደግሞ በጣም ከሚባለው በላይ ለጆሮ የሚዘገንን ነገር ሆኖ አግኝተናል፣ እኛም ሰምተናል ማለት ነው። እና እኛም ዝግንን የሚል ነገር ነው ሰምተናል አይተናል ማለት ነው። ለዚህ ልቦና ይስጣቸው እንደዚህ አይነት አባት። እንግዲህ ይሄ አባት ማለት ነው እሱ የተናገረው ሌላ፣ ጭራሽ ከልጁ ጋር ሁሉ ልጁን ሁሉ ጥቃት ያደረሰ አባት ነው። እና በቃ ዝንበይ ብለው ቤተሰቦቼ ከለከሉኝ ይሄን ነገር ልናገር ስል አባቴ በገንዘብ አታሎ ሕፃን እያለው እናቴ ከቤት ወጥታ ከኔ ጋር ተኝቷል ብላ እንግዲህ ይህን ነገር ሁሉ ይፋ ያደረገች ናት ልጅቷ ማለት ነው። የአባትየው ጉድ በስተኋላ ወጣ። ምክንያቱም እነዚህ ሰዎች ከዘራቸው ነው ማለት ይቻላል። የእሳቸው ወንድም የሰውየው ወንድም እንግዲህ የሰውየውን ልጅ ወንድም የወንድሙን ልጅ ጥቃት ካደረሰ እና አስረግዞ ካገባ ሰው ጉድ እስኪል አባት እንደገና ደግሞ ከዘር ባለጌ ናቸው እነዚህ። አባት ደግሞ የገዛ ልጁ ጋር ካልተኛው የሚል የሴት ሱስ፣ የሴት መንፈስ፣ የዝሙት መንፈስ ያለባቸው ሰዎች ናቸው እነዚህ እንዳለ ማህበረሰባቸው ማለት ነው። የዚህ ሰውዬ ቤተሰቦች እንደምንሰማው ከሆነ በጣም የሚያሳፍር ነገር እና የሚያሳዝን። ልጆች እንግዲህ በእንባ ነው ይሄን የረሳነውን ቁስላችንን መቶ ቀሰቀሰ። እኛ ረስተነዋል፣ ትተነዋል። እሱ ግን ይሄን ነገር ደግሞ ቀስቅሶብናል። እሱ ከቀሰቀሰ ደግሞ እኛ እናፈርጠዋለን፣ እስከ መጨረሻ እንሄዳለን፣ ሁሉንም ነገር እናወጣለን በማለት እሱ ያመጣው ነው። እስካሁን አፍነን ዝም ብለን የያዝነው ነገር ይሄ ነው እና እናታችንም ደግሞ በፍጹም ተደብቃም አይደለም የሄደችው፣ ፍቅረኛዋንም አግብታም አይደለም እያሉ ነው። ለማንኛውም እንግዲህ እግዚአብሔር አምላክ ማለት ነው ሁላችንም ልቦና ይስጠን። በጣም ያሳዝናል። ከእንደዚህ አይነት ወላጆች እግዚአብሔር አምላክ ይጠብቃችሁ፣ ይጠብቀን። ምክንያቱም በጣም ያሳፍራልም ያሳዝናልም ማለት ነው። ለመስማት ራሱ ቀፈፍ የሚል ነገር ነው። እንዳያችሁት እንደሰማችሁት በጣም ነው የሚያሳዝነው።
እግዚአብሔር ይጠብቀን ይጠብቃችሁ ከእንደዚህ አይነት ከክፉ አባቶች፣ ከመጥፎ አባቶች፣ ከቆሻሻ አባቶች እግዚአብሔር ይጠብቃችሁ። ወላጆችም እናቶችም ልጆቻችሁን የደረሱ ልጆች ከአባቶቻችሁ ጋር አትጣሉ። በአሁኑ ሰዓት ላይ አባት ከልጁ አረገዘ፣ አባት ከልጁ ወለደ። አሁን በቅርብ እኮ ሰምተናል አይደለም እንዲህ ሀቢባ ቤት አባት ልጁን አስረግዞ ስታረግዝ ጊዜ ማርገዟን ሲያውቅና ቤተሰብ ሲያውቁ ከማን ነው ሲሉ ከእሷ ነው ሲሉ ልጅቷንም ቀጥቅጦ እሱ ራሱን በራሱ ህይወት አጥፍቷል።